ጤና ይስጥልን የአዲስ መረጃ ቤተሰቦች እንደምን ቆያችሁ? ለዛሬው ያዝናቸውን ሰበር መረጃዎች እነሆ። መስቃን በምስራቅ ጉራጌ ዞን 5 ሰዎች በታጣቂዎች ተገደሉ። በለንደን ማራቶን ኢትዮጵያዊውን ለጥቂት ቀድሞ ክብረ ወሰን ያስመዘገበው ኬንያዊ አትሌት የጀግና አቀባበል ተደርጎለታል። በትንታኔ እናየዋለን። በዩናይትድ ስቴትስ እና ሩሲያ ፕሬዚደንቶች መካከል የተደረገው የስልክ ንግግር አውሮፓን ግራ አጋብቷል ተብሏል። በዝርዝር ታደምጡታላችሁ። የአሜሪካ የፍኖተ ሆርሙዝ የመርከቦች ፍሰት ክልከላ በአካባቢው አደገኛ ለመረጋጋት ፈጥሯል። ዝርዝር መረጃ አለን። የኢራን ጦርነት ዓለምን ቢያስጨንቅም ጀርመን ያልተጠበቀ የኢኮኖሚ እድገት አሳይታለች። በስፋት ትመለከቱታላችሁ። ብሪታንያ አይሁዶችን ከጥቃት ለመከላከል ተጨማሪ 25 ሚሊዮን ፓውንድ ለመመደብ ቃል ገባች። በስፋት እናየዋለን። አድማጭ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። መልካም ቆይታ ይሁንላችሁ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኢንሴኖ በተባለ ከተማ ውስጥ 4 የአንድ ቤተሰብ አባላትን ጨምሮ 5 ሰዎች በታጣቂዎች ተገደሉ። ታጣቂዎቹ ሚያዝያ 20 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ላይ ጥቃቱን ማድረሳቸውን ከሟቾቹ የቅርብ ዘመድ አንዱ ለዶቼ ቬሌ ተናግረዋል። ጥቃቱ የተፈጸመው ኤንሴኖ 02 ቀበሌ ነው። በተለምዶ አየር ጤና በሚባል አካባቢ ነው። ሰዓቱ ምሽት 9 ሰዓት አካባቢ ነው እና አንድ ቤተሰብ ሙሉ አንድ እናት ከነ3 ልጆቿና ከጎረቤት አንድ ልጅ 5 ሰው ሙቷል። 3 ሰው ቆስሏልና የተኩስ ርምታ በጣም ነበር ሲል ለዶጆቬሌ ተናግሯል። ታጣቂዎቹ ግድያውን የፈጸሙት የማቾች መኖሪያ ቤት በመግባት መሆኑም ተገልጧል። ዶቼቬሌ ጥቃቱን በተመለከተ ማብራሪያ ለመጠየቅ በስልክ ያገኛቸው የምስራቅ መስቃን ወረዳ ዋና አስተዳዳሪ አቶ መሐመድ ሰረላ መረጃውን አሰባስበው እንደሚገልጹ ቀጠሮ ይዘው ነበር። ነገር ግን በቀጠሮ ሰዓት ለማግኘት በተደጋጋሚ ሙከራ ቢደረግም ስልካቸው ዝግ በመሆኑ ምላሻቸውን ማካተት አልቻልኩም ብሏል ዶቼቬሌ አማርኛ። የጎጎት ለጉራጌ አንድነትና ፍትህ ፓርቲ ጉዳዩን አስመልክቶ ባወጣው መግለጫ በጉራጌ ሕዝብ ላይ እየተፈጸመ ነው ያለውን የተጠናና በመዋቅር የተደገፈ ሲል የገለጸውን ተከታታይ ጉዳያ እንዲያስቆም መንግስትን ጠይቋል። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳና የማረቆ ልዩ ወረዳን በሚያዋስኑ ቀበሌያት በተደጋጋሚ በታጣቂዎች በሚፈጸሙ ጥቃቶች የበርካታ የንጹሃን ሰዎች ሕይወት መጥፋቱ ይታወቃል። ቴህራን የአሜሪካ የፍኖተ ሆርሙዝ የመርከቦች ፍሰት ክልከላ በአካባቢው አደገኛ ለመረጋጋት ይፈጥራል አለች። የኢራን ፕሬዚደንት ዩናይትድ ስቴትስ በፍኖተ ሆርሙዝ የመርከቦች ዝውውር ላይ የጣለችው ክልከላ በፐርሺያ ባህረ ሰላጤ አለመረጋጋትን የሚያሰፍን ነው ሲሉ አስጠነቀቁ። ፕሬዚደንት ማሱድ ፔዜሽኪያን ዛሬ ባሰራጩት መልእክት የአሜሪካ ድርጊትን የማይሳካ ብለውታል። የአሜሪካ ፕሬዚደንት ዶናልድ ትራምፕ ከኢራን ደሴቶች የሚወጡም ሆነ የሚገቡ መርከቦች እንቅስቃሴ እንዲታጎል ያወጡት መመሪያ እንደጸና ነው። ይህ ሁኔታም በሁለቱ ሀገራት ተስፋ ተጥሎበት የነበረው ድርድር ለመክሸፉ እንደ አንድ ምክንያት ሊወሰድ መቻሉን መረጃዎች ያመላክታሉ። ኢራን ክልከላው እንዲነሳ ጦርነቱ ቆሞ የደህንነት ዋስትና እንዲሰጣት ትሻለች። ይህንና የኒውክሌር የማበልጸግ ጉዳይን ወደፊት የሚታይ አጀንዳ እንዲሆን የሚሉ የመደራደሪያ ነጥቦችን በፓኪስታን በኩል ወደ አሜሪካ ልካለች። ዩናይትድ ስቴትስ መደራደሪያ ነጥቦችን እያጤንኳቸው ነው ብትልም ባህር ኃይሏ ግን ከኢራን መደቦች የሚወጡ እና የሚገቡትን መከልከሉ እንደቀጠለ ነው። የኢራኑ ፕሬዚደንት በመግለጫቸው ክልከላው ለቀጠናው አደገኛ አለመረጋጋትን ያስከትላል ሲሉ አስጠንቅቀዋል። የኢራን ጦርነት ዓለምን ቢያስጨንቅም ጀርመን ያልተጠበቀ የኢኮኖሚ እድገት አሳይታለች። ጀርመን ምንም እንኳን የኢራን ጦርነት የኃይል አቅርቦትና ወደ ውጭ የሚላኩ ሸቀጦቿ ላይ ጫና ቢያሳርፍባትም ባልተጠበቀ መልኩ የኢኮኖሚ እድገት ማስመዝገቧ ተገለጠ። ዩናይትድ ስቴትስና እስራኤል ኢራን ላይ ጦርነቱ መክፈታቸውን ተከትሎ ኢራን የዓለማችን ከፍተኛ የነዳጅ አቅርቦት የሚተላለፍበት ፍኖተ ሆርሙዝን መዝጋቷ በተለያዩ ሀገራት ላይ ብርቱ የኢኮኖሚ ጫና አሳርፏል። እንዲያም ሆኖ በጎርጎሮሲያኑ 2026 የመጀመሪያ ሩብ ዓመት ከጥር እስከ መጋቢት በተሰበሰበ መረጃ መሰረት የጀርመን ኢኮኖሚ ባልተጠበቀ መልኩ 0.3% እድገት ማሳየቱ ተመዝግቧል። የጀርመኑ ፌዴራል የስታቲስቲክስ ጽሕፈት ቤት ባወጣው መረጃ መሰረት እድገቱ የተመዘገበው የግልና የመንግስት ተቋማት ከፍተኛ ገንዘብ ስራ ላይ በመዋላቸውና ወደ ውጭ ሀገራት የሚላኩ ምርቶችም በማደጋቸው ነው ተብሏል። ብሪታንያ አይሁዶችን ከጥቃት ለመከላከል ተጨማሪ 25 ሚሊዮን ፓውንድ ለመመደብ ቃል ገባች። የብሪታንያ መንግስት ትላንት 2 የለንደን ነዋሪ አይሁዶች ላይ በጠራራ ፀሐይ የስለት የሽብር ጥቃት ከደረሰ በኋላ
ዛሬ ለአይሁዶች ጥበቃ ተጨማሪ 25 ሚሊዮን ፓውንድ ገንዘብ ለመመደብ ቃል ገብቷል። ገንዘቡ እንደሚመደብ ስካይ ኒውስ ለተባለው የቴሌቪዥን ጣቢያ ይፋ ያደረጉት የብሪታንያ የአገር ውስጥ ሚኒስትር ሻባና ማህሙድ ናቸው። ትላንት ረቡዕ ሰሜን ለንደን ከተማ ውስጥ የደረሰው ጥቃት በአካባቢው በሚገኝ የአይሁድ ምኩራብ ላይ እንዲሁም ባለፈው የጎርጎሪዮሱ ዓመት ማንቸስተር ከተማ ውስጥ በሚገኝ ሌላ ምኩራብ ሰዎች ከተገደሉ በኋላ መሆኑ አነጋጋሪ ሆኗል። ለጥቃቱ ኃላፊነት የወሰደው እምብዛም የማይታወቅ ከኢራን ጋር ግንኙነት እንዳለው የተነገረለት አንድ ቡድን መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ሶማሊያ ውስጥ ተወልዶ ብሪታንያ ያደገ የ45 ዓመት ብሪታንያዊ ከስለት ጥቃቱ ጋር በተገናኘ በቁጥጥር ስር መዋሉም ተዘግቧል። በለንደን ማራቶን ኢትዮጵያዊውን ለጥቂት ቀድሞ ክብረ ወሰን ያስመዘገበው ኬንያዊ አትሌት የጀግና አቀባበል ተደረገለት። በለንደን ማራቶን የሩጫ ፉክክር ከሁለት ሰዎች በታች በመግባት አዲስ ክብረ ወሰን ያስመዘገበው አትሌት ሴባስቲያን ሳዌ በአገሩ ኬንያ ደማቅ አቀባበል ተደረገለት። ከኢትዮጵያዊ ተፎካካሪው ለጥቂት በ11 ሰከንዶች በልጦ አንደኛ የወጣው ኬንያዊ አትሌት በአገሩ ፕሬዚደንት ዊሊያም ሩቶ ተወድሶ ለሽልማት በቅቷል። ይህን ቅጽበት ኖረን በማየታችን እድለኞች ነን። ታሪክን የሩቅ ዘመን አስተዋሾች ብቻ ሆነን ሳይሆን በዘመኑ ኖረንበት ምስክር በመሆናችንም እድለኞች ነን ሲል ተናግሯል። ፕሬዚደንቱ ለአትሌት ሴባስቲያን ሳዌ ዛሬ በተዘጋጀው ልዩ የአቀባበል ስነ ስርዓት ላይ ባሰሙት ንግግር አገሪቱንና ሞላ ትውልድን ያነቃቃ ሲሉ አወድሰውታል። $61,000 የመኪና ሽልማትም አበርክተውለታል። አትሌት ሴባስቲያን ሳዌ አገሩ ኬንያ የገባው ባለፈው ረቡዕ ነበር። ኬንያዊው አትሌት ባለፈው እሁድ በለንደን ማራቶን 1 ሰዓት ከ59 ደቂቃ ከ30 ሰከንድ በመሮጥ ሲያሸንፍ የወንዶች የዓለም ክብረ ወሰን በ65 ሰከንድ በማሻሻል ነበር። በዚህ ብርቱ ፉክክር ሁለተኛ የወጣው ኢትዮጵያዊ አትሌት ዮሚፍ ቀጀልቻም የመጀመሪያውን የማራቶን ውድድር ከ2 ሰዓት ባነሰ ሰዓት 1 ሰዓት ከ59 ደቂቃ 41 ሰከንድ በመሮጥ ከኬንያዊው ለጥቂት በ11 ሰከንዶች ብቻ ተበልጦ ማጠናቀቁ ይታወሳል። የተወደዳችሁ የአዲስ መረጃ የዩቲዩብ ቻናል ቤተሰቦች ለሰዓቱ የያዝንላችሁ መረጃዎች እኒን ይመስሉ ነበር። ቸር ቆዩልን።